ውሻ ባሌን ወስዶብኛል። ፋቲ በደም ተጥለቅልቋል። አሁን ካለሱ ምንድነው ማደርገው? የት ነው የሚሄደው? ውይ ጄብሪዬ ምን እያልሽ ነው? ለምንድን ነው የምታካብጂው? ደህና ነው እኮ ቱርካን ሶመርን አዋርተዋለች። ደህና ነው። ባሌ በደም ተጥለቅልቆ ነው የወሰዱት። ውስጤ በጣም ነው የተረበሸው። አንቺ ግን ምንም አልመሰለሽም? ውይ አምላኬ ምን እያልሽ ነው ያለሽው? ቁስሉ በጣም ትንሽ ነው። ፋሻ ተደርጎለት ተመልሶ ይመጣል። አንቺ ግን ሰውየውን ሞቶ እንደተቀበረ ነው የምታወሪው። የኔ ውድ የምር ሶመር ሐኪሙን አዋርቶታል። ቁስሉ ያን ያህል የሚከብድ አይደለም ብሎታል። እባክሽ ራስሽን አታስጨንቂና አትንከፊ። አሁን ይመጣሉ እኮ እባክሽ። እህቴ አጎቴ ፋቲ ኡዘይን የሚከሰው ይመስልሻል እንዴ? በደንብ ይከሰዋል። ባሌ መበቀል አለበት። አንቺ አሁንም ታዝኝለታለሽ። ግን ኡዘይ እንደሱ አይነት ሰው አይደለም። የምር እንደሱ አይነት ሰው አይደለም። እያደረገ ያለው ነገር አያውቀውም። እርዳታና ሕክምና ያስፈልገዋል። እውነቴን ነው እያልኩ ያለሁት። ግን እህቴ አንቺ የማትረቢ ይህን ችግር የፈጠርሽው አንቺ ነሽ አይደል? በአንቺ ምክንያት ትልቅ እልቂት ተፈጥሮ ነበር። ትሰሚኛለሽ? ደግመሽ እንደሱ እንዳትይ። ቆይ ለምንድን ነው የማልለው? በሚገባ እውነቱን መስማት አትፈልጉም አይደል? ውሸት ነው። አንደኛ የድሮ ዱርዬሽ ነበር፣ አሁን ደግሞ አዲሱ ዱርዬሽ። አፍሽን ዝጊ። ዱርዬ ማለት ምን ማለት ነው? ሰርዳር የድሮ ፍቅረኛው አይደለም? ከእሱ ጋር ስትለያይ ደግሞ ሌላኛው ጋር ሄደች። እዩት፣ አሁንም እያወራች ነው። ምን እያልኩኝ ነው? ምን እያልኩኝ ነው? ጀብሪዬ ምላስሽን ሰብስብ እያልኩሽ ነው። እነዚህን ልጆች አንድ ነገር ብትናገሪያቸው የእጅሽን እሰጥሻለሁ። እሺ? እኔ መቺ አውጥታችሁ መንገድ ላይ ወርውሩኝ። ባሌ የለም፣ አባሩኝ። እዚህ ብቻዬን ስለሆንኩ የምትፈልጉትን አድርጉ። ወይኔ አምላኬ ምን ይሻላል? አይ የምር ቀጠቀጣታለሁ። እቺ ሴትዮ አበዛችሁ። እኔ ከቁም ነገር አልወስዳትም። ዳሪያ ታያት፣ ዝም ብላ ነው የምታወራው። ማውራት አትችልም። ዱርዬ እንዴት ዱርዬ ትላለች? እንደውም ልንገርሽ፣ ለአባቴ እንዲያባረራቸው ነግረዋለሁ። የፈለጉት ቦታ ሄደው መኖር ይችላሉ። የሚያደርጉት ነገር ልክ አይደለም። ዳሪያ የሌለ ነገር አታውሪ። ሴትዮዋ እንዲህ ናት፣ የምታወራውን አታውቅም። ለአባቴ ምንም እንዳትዩ፣ ከእሷ ጋር መነጋገር የለበትም። ታያት። ኦ አምላኬ፣ ቅዠት ነው የሚመስለው። ምን አይነት ነገር እያሳለፍን ነው? ዳሪያ በጣም ከፍቶኛል። ቆይ ይሄ ምን ጥያቄ ያለው ዶንሽ? ይህ ሰውዬ ከየት አምጥተሽ ነው እንደዚህ ችግር ውስጥ የከተተን? እባክሽን እህቴ፣ አንቺም እንደ ጄብሪ አታውሪ። ይኸውልሽ ዶንሽ፣ አንዴ ስሚ። ያንቺ ጥፋት አይደለም፣ ግን እኔም ፈርቻለሁ። ኤፌ እኛ ጋር ቢኖርስ ኖሮ። አዳምጪኝ እስኪ። ያ ቀውስ ልጄን አንድ ነገር አድርጎስ ቢሆንስ ኖሮ? አባቴ አንድ ነገር ሆኖስ ቢሆን ኖሮ? ልክ ነሽ። አስቢው እስኪ፣ አንቺንስ ቢጎዳሽ ኖሮ? ለማናችሁ ማዘን እንዳለብኝ አላውቅም። አንቺ አሁንም ጄብሪዬ ተከሰዋለች እያልሽ ነው። በደንብ ተከሰዋለች። ያን ቀውስ ከህይወታችን የምናስወጣው በእርግጠኝነት ካሳሰር ነው ብቻ ነው። ዶኑሽ ያደረገውን ነገር አይተሻል። ዛሬ እንዲህ ካደረገ ነገ ምን ሊያደርግ ይችላል? ንገሪኝ። ድንገት ቢመጣብሽ ማን ያድንሻል? ታውቂያለሽ፣ ግን እንዲህ እንዲሆን ያደረኩት እኔም ጭምር ነኝ። ዶኑሽ ይኸውልሽ፣ ብቸኛው ጥፋትሽ ሳታውቂ እንደ ጓደኛ መቅረብሽ ነው። የለየለት ሱሰኛ ነበር። በእርግጠኝነት ደግሞ አንድ ነገር ልንገርሽ፣ እናቱ በስርዓት ብታሳድገው ኖሮ ሰው አልፈልግም ባለው ቁጥር ወደ አደንዛዥ ዕፅ አይዞርም ነበር። ወደድሽም ጠላሽም፣ ይሄ ደግሞ እውነታ ነው። በምን አይነት ሁኔታ ውስጥ እንዳደገና ምን አይነት ችግሮች እንዳሳለፈ አናውቅም። እንዴ ቆይኛስ ዶኑሽ፣ ከዚህ በኋላ ደግሞ እንደ በጎ ሰራተኛ መሆን አያስፈልግሽም። አንቺ ሳትሆኚ እናቱ ራሷ ልጇን ታትርፋው። ሁላችንም አንድ ላይ ክስ እናቀርባለን። ከዚያ ያ ሰውዬ በሚገባ ቅጣቱን ያገኛል። እሺ? ይኸውልሽ ዶኑሽ፣ በዚህ ከቀጠለ አንቺንም ሰርዳርም ይገላችኋል። እሺ? ስለዚህ እንከሰዋለን። ሩቻ ምንም ነገር አላለም እያልሽ ነው? መመቻቸት የለብሽም እባክሽን። እንደዚህ አቱኝ። ትንሽ ተረጋጊና እዚህ ጋር ቁጭ በይ። ቁጭ በይ በይ ውዴ። ለምንድን ነው ይህ ሰውዬ ያለምንም ምክንያት ወደዚህ የመጣው? ወንድም ያድናንን ለረዥም ጊዜ አይቼው አላውቅም ነበር። መጨረሻ ያደረገው ትዝ አይልህም? ከእናቴ ቀብር በኋላ ለውርሱ ብሎ ብዙ ዱርዮችን ሰብስቦ መጥቶ ቤታችንን ሊዘርፍ ሞክሯል። ይህ ሰውዬ ጥሩ ሰው እኮ አይደለም። አዎ ትዝ ይለኛል ሩቻን፣ አልረሳሁትም። ግን ደግሞ ስሜኝ ውዴ፣ ተረጋጊ። እሱ እኮ በጣም ረጅም ጊዜ ሆኖታል። በዛ ላይ ደግሞ ማለቴ ሁላችንም ብንሆን በጣም አርጅተናል። መሞቻችን ደርሷል። አንድ እግራችን እኮ ወደ መቃብር ውስጥ ነው። ይኸውልሽ ሩቻን፣ እንዴት እንደወደቀ አላየሽውም? ሰውየው የገዛ ልጁን አጥቷል። ፈጣሪ ያጽና እንኳን ራሱ አላልነው። እኛም በራሳችን ብዙ ከባድ ነገሮችን አሳልፈናል። ግን ታውቂያለሽ፣ ምኑም አይገባውም። እቺ ዓለም እኮ ኃላፊና ጠፊ ናት ሩቻን። የሆነ ጊዜ ላይ ሀብት አካብተን ነበር። አሁን ላይ ግን ትቶን እየሄደ ነው ያለው። ሁሉም እየሄደ ነው። መጎዳዳቱ ምንም ጥቅም ያለው አይመስለኝም። አይመስልሽም ውዴ? ቆይ ግን ወንድምሽ ግን ይሄንን ነገር ያውቃል? እውነት ወዛር፣
እንዳንተ ቀና ነገር ማሰብ አልችልም። እውነት አልችልም። እኛ ቤተሰብ ውስጥ አድናን የሚለውን ስም ስትጠራ ጭንቅላታችን ውስጥ ከሴጣን ውጭ ምንም የሚመጣልን ነገር የለም። ይኸውልሽ ውዴ፣ አሁን በመሃላችሁ የሚያጣላችሁ ሀብት የለም። ሁሉም ነገር እኮ አልፏል። አሁን ላይ ምንም አይነት ዕዳ የለብንም እና ታዲያ ምን ያድርግ እያለሽ ነው ያለው? ቆይ አሁን አንድ ሀሳብ መጣልኝ። ሙጅጋን ለምን እንደመጣ ተጠይቀው። አልገባኝም ሩቻ። የሆነ የሚጠጣ ነገር ትሰጠኛለህ ኦዛር? እሺ። ከዚህ በኋላ ምን ያህል ጊዜ ይወስዳል? ቢያንስ መጀመሪያ እሷን ጨርሱላት። አሁን ነው ከሐኪም ቤት የመጣችው። ምስኪን፣ እሷም ተጎድታለች። ምስቅልቅሏ ወጥቷል እኮ ተመልከታት እስኪ። አንድ የተጎዳ ሰው አለ። ይህንን ታውቃለህ አይደለ? ከሐኪም ቤት ዘገባ እስኪደርሰን ድረስ እየጠበቅን ነው። ጥቃት ያደረሰበትን ቤት ባለቤትም እናወራለን። በእሱ መሰረት ነው የምንቀጥለው። እስከ ጧት ድረስ እዚሁ ይቆያል። ከፈለክ አትጠብቀው፣ ከፈለክ ደግሞ መጠበቅ ትችላለህ። እሱ ያንተ ጉዳይ ነው። ሄሎ ሩቻን፣ ጧት በአቃቢ ውሳኔ መሰረት ፍርድ ቤት ይላካል። ደህና አምሽ። ምን እያልሽኝ ነው ሩቻን? ቆይ እዚህ መጣ? አዎ፣ ከተገናኘን ብዙ ዓመት ሆኖናል። እመኝኝ፣ እኔም ስሰማ ደንግጫለሁ። ሙጅጋን እባክሽን እንዴት ነህ ልትዩ አስመስለሽ ደዊና ከዛ ለምን እንደመጣና ምን አስቦ እንደሆነ ለማጣራት ሞክሪ። ሁሉንም ነገር አንድ በአንድ ማወቅ አለብኝ። እባክሽን አገዥ። አይ ከልቤ ነው፣ እንዲህ ማድረግ አልችልም። እባክሽን እንደዚህ እንዳደርግ አታስገድጅኝ። ሙጅጋን እባክሽን ለእኔ ስትይ አድርጊው። ትንሽ ውለታ ነው እባክሽ። አይ ሩቻን፣ በዛ ላይ ደግሞ አሁን ፖሊስ ጣቢያ ነኝ። እባክሽን ስልኩን ልዝጋው። ፖሊስ ጣቢያ ነሽ? ምን ተፈጥሮ ነው? አሁን መናገር አልችልም፣ በኋላ እናወራለን። እሺ? የምረዳሽ ነገር አለ? ያለሽበት ቦታ ልምጣ እንዴ? አይ አይ አይ፣ እሱ አያስፈልግም። በዛ ላይ ሶመር ከኔ ጋር ነው። ሶመር ካንቺ ጋር ነው? ሙጅጋ ምን እየተፈጠረው ነው? ምንም አልገባኝም። አሁን ስልኩን መዝጋት አለብኝ። እባክሽን ሶመር በኋላ ይነግርሻል። ያዋራሹ እናቴ ነው መሰለኝ። ምንም ችግር እንደሌለብኝ ነገር ሶመር፣ እዚህ ነገር ውስጥ እኔ እንዳታስገባኝ። ምን ማለት ነው ወይዘሮ ሙጁጋን? የምር ሶመር ሰይጣኑን ነው የቀሰቀሰችው። ይኸውልህ አጎትህ አድናን መጥቷል። አይቫሊክ ነው። ምን? እዚህ መጣ እያልሽኝ ነው? እና እናትህ ለምን እንደመጣ አጣሪልኝ እያለችኝ ነው። ወይ አምላኬ! ምን ተፈጥሮ ነው ደግሞ ሩቻን? ችግር አለ እንዴ? ሙጅጋን ፖሊስ ጣቢያ ነው ያለችው። ምን አልሽኝ? እና ሶመርም አብሯት ነው። ቆይ እንዴት ነው እንደዚህ ሊሆን የቻለው? ፖሊስ ጣቢያ ምን ይሰራል? ምንም አላቅም። ምንም አላለችኝም። በስርዓቱም አላዋራችኝም። ዝም ብላ ነው ስልኩን የዘጋች። እሺ በቃ እንደዛ ከሆነ ለሶመር ደውይለት። አይ ይኸው እሱም ስልኩን አያነሳም። አምላኬ! ለቱርካን በቃ ደውይላት። አንተ ደውልላት። እንኳን ደህና መጣ አባት ያድነው። አመሰግናለሁ ልጄ። በጣም ተረጋግተሃል። እንደ ድሮ ደስተኛ አይደለም። አንተ ጋር የሆነ የተፈጠረ ችግር አለ መሰለኝ። ተው እባክህ የኔ ልጅ አትደብቀኝ፣ ንገረኝ በል። ለማውራት ብዙም እድሉን አላገኘንም። ማለት ሁሉም ነገር የተፈጠረው ወዲያው ነው። ከቱርካን ጋር ተፋተናል። ካርታሌ የኔ ልጅ ይህን ያህል ራስን አትርሳ ብዬ አልነበረ አላልኩም? አይ አባት ያድናን፣ ይሄ ነገር ከቱርካን ጋር የሚገናኝ አይደለም። ከእሷ ጋር ትዳር አልነበረንም። እንዲሁ ወረቀት ላይ ተጀምሮ እዛ ወረቀት ላይ ያለቀ ነገር ነው። ትክክለኛዋ ችግር ደፍኔ ናት። የዳፍኔን ነገር አልቻልኩትም። ያው ታውቅ የለ የተወለደችው እጅ ላይ ነው። ይገርማል በጣም። እና ደግሞ አባዬ እያለች እኔን መጥራት ጀምራ ነበረ። ግን ያንተ ዳፍኔ አይደለችም። ይኸውልህ ያንተ ደፍኔ እኮ ሞታለች። አስታውስ፣ ልክ እንደኔ ልጅ ካርታል። አንተ ቆይ አልገባኝም ልጄ። የእሱን ስምና መታወቂያ ይዘህ እስካሁን ድረስ ሕይወትህን ቀጥልሃል እና እሱም አንተ ተክቼዋለሁ። ይኸውልህ እኔ ግን አሁንም አብረኝ ስላለ በጣም ደስተኛ ነኝ። ታውቃለህ፣ አንዳንዴ አስበዋለሁ። አንተ ባትንከባከበኝ ኑሮ ሕይወቴ እንዴት ይሆናል ብዬ አስበዋለሁ።
የጥቅመ ቢሱ ሰሊም ደሳሰ ቤት ውስጥ ከ6 ልጆች ውስጥ አንዱ ነበር። እናት የለ፣ በተመሳሳይ አባትም የለ። ያሳዝናል። የልደት ሰርተፍኬት ራሱ አላወጡልኝም ነበር። 2 ችግረኞች እጅ ላይ ትተውኝ ሄዱ። የኔ የምለው ነገር አልነበረኝም ነበር። ይኸውልህ ምን መሰለህ፣ ግን ከሁሉም አስበልጦ የሚወደው አንተን ነበር። ሰሊምንም ግን መረዳት አለብን። እድሜ ለአንተ ውዱ አባቴ። አልፎ አልፎ ትመጣ ነበር፣ ጭንቅላቴን መታ መታ እያደረግ ይህ ልጅ አታስለቅሶ ትለው ነበር እና ለሰሊምም ገንዘብ ትሰጠው ነበር። ታውቃለህ፣ በጣም አደንቅ ነበር። በጣም ያኔ በጣም ታምር ነበር። ነጭ ስከርቭህንና ሱፍህን ለብሰህ የሆነ አሳማኝ ነገር ነበርህና ሁሌም የምመኘው ሳድግ እንዳንተ አይነት ሰው መሆን ነበር። አጎቴ አድናን አባቴ ቢሆን እያልኩ ነው ነበር። ከዛ አንተ ትሄድና የሰሊም ጭካኔ ይጀምራል። ከዛ አንድ ቀን ተመልሰህ መጣ። እሱን ቀን መቼ ማረሰው? እሺ አስታውሳለሁ። በጣም አዝነ ነበር። በሚገርም ሁኔታ ፊትህ ገርጥሶ ጠቁሩና ዓይንህን በለቅሶ ብዛት ቀልቶ ነበር። በጣም ተሳዝን ነበር። ያን ዕለት መቼ ማረሰው? የመጣሁት ከልጄ ቀብር ነበር። የዛን ቀን እጄን አጥብቀህ ያዝከኝ። ከዛ በኋላ ከዛ ጨለማ ውስጥ ላልመለስ አውጣኝ። መጠሪያ ስምም ሰጠኝ፣ መታወቂያም ሰጠኝ። ሁሉም ሰው የሰው ብሎ የሚያውቀው ስሜ ካርታሎ ነው። አደግኩ፣ አንተ አሳደገኝ። ሁሉም ሰው የሚያስበው የተከበረ ነጋዴ ልጅ እንደሆንኩ አድርገው ነው። ነገር ግን አባዬ፣ ያው ደግሞ አንተ ጋር የተወለድኩት በ7 ዓመቴ ነበር አባቴ። እንደዛ ከሆነ እንግዲህ መልካም ልደት። ለማንኛውም አባቴ አድናን፣ ከራት በኋላ ቤት ሄደን ብታርፍ ጥሩ ነው። ታዲያ አንተ ምን ይመስልሃል? አይ አያስፈልግም፣ ሆቴሉ ተመችቶኛል። እና ደግሞ ያው የኮርማን ቤተሰቦች አንድ ላይ ባያዩን ጥሩ ነው። ስለ ኮርማን ካወራን አይቀር ሽያጩ ምን ላይ ነው? ሰነዶቹ አሁንም ድረስ የተጠኑ ነው። ግልጽ ለማድረግ ያህል ፖሊሶቹ እያፈላለጉ ያሉት የድሮን የሂሳብ ክፍል ኃላፊ ነው። እሱን አያገኙትም። ውጭ አገር ልኬዋለሁ። ገምቼ ነበር፣ ግን ነገሩ የበለጠ የተሳበበው ሙስጠፋ ላይ ነው። እሱ ምንም ነገር ሳያስብ በድንገት ሰበቡ ነው። እሱም እንደኔ የልጅነት ጥሩ ጊዜ አልነበረው። ልጄ ደጋግመን አየነው። በደካማ ጎኑ ብንገባም አይሸንፍ። ምን እናድርግ? ይመስለኛል ለሙስጠፋ ማዘን አንችልም። የአንተን ሰነድ ስለ ጠየቀኝ ለሶመር ማሳየት ነበረብኝ፣ ግን ስለ ሁኔታው ምን ያህል አሳሳቢ እንደሆነ አላወቀም ነበር። እኔም ቤት ቁጭ ብዬ ሳስብበትና ስመክርበት ቆይቼ በመጨረሻም ሰነዱን ሰጠሁት። ዝም ብለህ ነው? ትንሽ ቢለፋ ጥሩ ነበር። አስተውል፣ ምህረት ሲበዛ ችግር ይፈጥራል የሚል ልጅ። እኔ ተንደርድሬ ባሊዞ ኖሮ ቤተሰቡን ይጨርስ ነበር። የወንድሜ ልጅ ሊተዋት አልቻለም። ከእሷ ተለይቼ መኖር አልችልም ነው የሚለው። ጉድ እኮ ነው። ሁላችንንም ሳያስቀር ሊቆራርጠን ነበር። ቆይታ ያለ ሙሉ ቤተሰቡን የሚከሰው። እሺ ገባኝ። የሐኪም ዘገባ ከቀረበ በኋላ ለፖሊስ ጣቢያው ሁሉንም ነገር እናስረዳለን። እሺ አለቃ፣ እዚህ ጋር 30 ስፌት አለ። ተመልከት። ይህ እኮ በጣም ከባድ የሆነ ነገር ነው። ይህንን ዘገባ ውስጥ መጨመር እንችላለን እንዴ? ቢዘገብ የምንጠቀመው ነገር ይኖራል ብለህ ታስባለህ? ከሐኪም በላይ አንተ ታውቃለህ ጌታዬ። አስፈላጊው ነገር ተደርጎልሃል። እዚህ ጋር ፈርም። አለቃ፣ ግን እንደዚህ ቀላል ነገር አይደለም። በእውነት ከምታስበው በላይ በጣም ተጎድቻለሁ። አሁን ፖሊስ ጣቢያ መሄድ አለብህ። ነገሮችን ስላስገደዳችሁ ክስ ማቅረብ አለብህ። እሺ በቃ እንሄዳለን። እናመሰግናለን። ወንድሜ እንዴት ነው ያስወጡኛል እንዴ? ቆያ ውሻ ሴት ነው። አሁን ፖሊስ ጣቢያ ነው። እነሱ የሚያደርጉትን ያደርጉታል። መልቀቅ የለባቸው። በል አሁን እንሂድና ክሳችንን እናቅርብ። እዚህ እኮ ክስ መስርተሃል። ግን እሱን አያስወጡትም አይደል? አይ
ዛሬ ያሳድሩታል። ከዛ ወደ አቃቤ ሕጉ ይልኩታል። ከዛ የሚገባውን ቅጣት ይቀጡታል። በጣም ብዙ ነገር እየጠበቀው ነው ይመስለኛል። መጀመሪያ ለሕክምና ያመጡታል። ቆይ የምን ሕክምና ነው? እሱ እኮ ሱሳም ነገር ነው። መታሰርን ያለበት። አሰራሩ እንደዛ አይደለም። ኃይለኛ ሱስ አለበት፣ ታሟል። መጀመሪያ የስነ ልቦና ሐኪም ጋር ይወስዱታል። ልክን፣ አልተሳሳትክም። አዋቂ ሐኪማችን በደንብ ተናግሯል። እሺ በቃ አሁን እንሂድና። ወንድሜ አየው፣ ተመልከት። በጣም እያመመኝ እኮ ነው። ሐኪሞቹ እዚህ ቢያሳድሩኝ ይሻል ነበር። አንተ ደግሞ ምን ሆነሃል? ሂድ ብለው አይደል እንዴ? ቤትህ ሄደህ ጋደም ትላለና። ሐኪሙ መድኃኒት ሰጥቶኛል። ቀስ በል ቀስ። እሺ፣ በየቀኑ እንደዚህ ፋሻ መቀየር አለበት። እሺ፣ መድኃኒትህን ወደ ቤት ስንሄድ እንገዛለን። ተጠንቀቅ፣ አይዞ። እሺ እማዬ አታስቢ። ከወይዘሮ ሙጅጋ ልጅ ጋር በተገናኘ ነው። እንዲሆና ብቻዋን ትቻት መሄድ አልችልም። አታስቢ፣ እኔ ጠዋት እመጣለሁ። እየተፈጠረ ያለው ነገር ቢገባኝ ደስ ይለኝ ነበር። ቱርካንም ምንም አልነገረችኝም። እናወራለን። በቃ እማዬ ቻው። ሶመር ብትሄድ ይሻላል። እኔ ልጠብቀው። አንተ እናትን አታስጨንቃት። አይ ወይዘሮ ሙጅጋን በጭራሽ። አሁንማ በቃ እናቴን አዋራኋት እኮ። አስፈላጊ ከሆነ አንድ ላይ እንጠብቃለን። እንዲሆነሽ ብቻሽን ትቼሽ መሄድ አልችልም። ደህና ደርሽ እህቴ። በደንብ ማውራት አለብን። ወንድምሽን አሁን ጣፋጭ ቁርስ አትጋብዥውም እንዴ? ቆይ አሁን የት ነው ያለው? አልገባኝም። የት እየወሰዳችሁት ነው አለቃ? አቃቢ ሕጉ ጋር ይቀርባል። ኡዛይ ልጄ። አቁሚ ወይዘሮ ሙጁጋን። ኡዛይ ልጄ፣ ልረዳህ አልቻልኩም። ላስቆምህ አልቻልኩም ነበር። ወይዘሮ ሙጅጋን ተረጋጊ። ገና ምንም የተፈጠረ ነገር የለም። በእርግጠኝነት አቶ ሳዲቅ ክስ አቅርቧል። እንሂድ እባክህን። የኔ ውድ ምን እንዳደረጉ ያው። ወይኔ ፈጣሪ፣ በጣም ያማል እንዴ? ጄቦ ያሟል። ውይ ያንን ጭራቅ መክሰስ ነበረብን። አይ ምንም አታስቢ፣ ከስሼዋለሁ። ፈጣሪ ጨርሶ ይማርህ። ተመስገን፣ አሁን ሁሉም አልፏል። ለማንኛውም ና በቃ ላይ እንሂድና ትንሽ አረፍ በል። እኔ ይዤ እሄዳለሁ። ና ባሌ። ፈጣሪ፣ ደህና ነህ? ደህና ነኝ። ቀስ በል፣ አንድ በአንድ ተራመድ የኔ ውድ። አይዞህ ወንድሜ። የውሻ ፖሊስ ጣቢያ ነው? ነዛት ውዴ። አዎ እስካሁን ድረስ እዛ ነው። አሁን ላይ እንሄድና በኋላ እነግርሻለሁ። አይ መወጋት ለየት ያለ ስሜት አለው። አይዞህ የኔ ውድ፣ አይዞህ። ቀስ በል። ቀስ ብለህ ቁጭ በል። ቀስ በቀስ እንዴት ነው የምንቀመጠው? ቆይ ስማ፣ ሌላ ቦታ ሞግተዋል እንዴ? እንዴት ነው የምቀመጠው? ቆይ ቀስ ቁጭ። አይዞህ ባሌ፣ አይዞህ። አይ ወይ አምላኬ፣ ፈጣሪ ማርህ። አመሰግናለሁ። እና ያቢላ በደንብ ነው የወጋኝ። ሐኪሙ ነግሮኛል። በጣም ተጎድቻለሁ። ዳሪያ፣ ከዚህ በኋላ መስራት አልችልም። ስለዚህ ሌላ ሰው ቀጥራለሁ። ምን ላድርግልህ? አመሰግናለሁ። ደህና ነህ? በጣም ቆስያለሁ። ስትድን መምጣት ትችላለህ ነበር ያልሽኝ? ኤፌ ና ልጄ፣ ትምህርት ቤት መሄድ አለብን። አጎቴ ፋቲ ምን ሆኖ ነው? እንዲህ የሆነው ምግብ በደንብ ስለማይበላ ነው። አየህ፣ በል ዳቦህን ብላ። ካልበላ እንደሱ ትሆናለህ። ዶኑሽ ነይ እባክሽ፣ ውስጥ ገብተን ትንሽ እናውራ። ሰርዳር ልጄ፣ ዳቦ ልስጥህ እንዴ? ቁርስ መስራት አልቻልንም። ይቅርታ እንግዲህ፣ ለዛ ነው ምግብ ያላዘጋጀ ነው። አያስፈልግም አክስቴ ነዛት፣ ምንም አልበላም። ሌሊቱ ሙሉ አልተኛውም። ከማንም በላይ ነው የተሰቃየሁት። አይ መልካሙ ሁሉ ያጋጥመ።
ይሄ መባረክ ነው። ጥሩ ነገር ከፊታችን ይምጣ። ተመስገን ነው። ሐኪሙ ምን አለ? ምን ልል ይችላል? ሰውየው ሲያየኝ ገና ደንግጦ ነበር። የሚገርምሽ ነገር ሐኪሙ ፈጣሪ ነው ያተረፈ፣ መዳን ይገርማል አለኝ። በደንብ ነው የወጋኝ እኮ። ከባድ ሁኔታ ላይ ነበር። አንቺ ግን አትጨነቂ ስትይ ነበር። ይኸውልሽ ግን ደግሞ ሊብስ የሚችል ነበረ። ራሱን እኮ አልሳተም። ሐኪሙ ግን እረፍት ማድረግ አለብህ ብሎኛል። ሊያስወጣኝ አልፈለገም ነበር። ሐኪሙ 1 ሳምንት መቆየት አለብህ ብሎኝ ነበር፣ ግን እኔ መውጣት ፈለግኩኝ። እሱ ግን እረፍት አድርግ ብሎኛል። ቤት ስትገባ በደንብ እረፍ ብሎኛል። መጨነቅ የለብህም ማዘን የለብህም ብሎኛል። እግሬንም አሽቶኛል። ማለቴ በሙቅ ውሃ ነው እግሬን ያሸኝ። እውነቴን ነው። መታሸት በጣም ደስ ይላል። ጂቡ ከእግር ጋር ምን ያገናኘዋል? ዋና የሚባሉ የደም ስሮች የሚያልፉት በጠቅላላ በእግር በኩል እንደሆነ ታውቂያለሽ። እግር ላይ ያለው ደም ስር ላይ ምንም ችግር አልተፈጠረም። ምንም አታስብ። መታሸት አያስፈልግም። አንድ ነገር እንዳትናገር። ሁሉም ነገር በአንተ ምክንያት ነው የሆነው። ከእኔ ጋር ምን አገናኘው? እውነቴንን እየጠየቄ ነው። አንተ ዶኑሽን ፍለጋ ባትወጣ ኖሮ እኔ እንደዚህ አልወጋም ነበር። ከተፈጠረው ነገር የተረዳው ይሄንን ህመሜን ላስተምበት። እሺ በቃ ሰርዳር፣ እባክህ ልጄ እባክህ። ከዚህ በኋላ ክርክር መስማቱ አያስፈልግም። በቃ አረፉ። እስቲ ዝም በሉ። ና በል ተነስ፣ ልብስን እንቀይር። ሰርዳር ከዚህ በፊት ልጁን አውርቶት ነበር እና ተጠንቀቂ ብሎ አስጠንቅቆሽ ነበር። ለምንድን ነው ይሄ ልጅ እንዲከተልሽ የፈቀድሽው? የኔ ልጅ ጓደኛዬ ነበር አባዬ፣ እና ደግሞ በጣም ጥሩ ሰው ነበር። ከዚህ በፊት መጥፎ ነገር አይቼበት አላውቅም ነበር፣ ግን ገና አሁን ነው የተዋወቅ ነው። የወይዘሪት ሙጅጋን ልጅ ነው። አሁን ነው ያወቅኩት። ጓደኝነቴን በሌላ መንገድ አስቦት ነው። ከኔ የሚጠብቀው ነገር ነበረው፣ ግን አይሆንም አልኩ። ብቸኛው ጥፋቴ እሱ ነው። እኔ ነኝ የተሳሳትኩት። በጣም መጥፎ ነገሮች ነበሩት። አንቺን አንድ ነገር ቢያደርግሽስ ኖሮ አይተሽዋል? ቱርካንን እጇን ጎትቶ አንገቷ ላይ ቢላ ይዞባት ነበር። የሰይጣን ጆሮ ይደፈንና መጥፎ ነገሮች ሊፈጠሩ ይችሉ ነበር። በጣም ይቅርታ አባዬ፣ በጣም ይቅርታ። እሺ በቃ የኔ ውድ ልጅ፣ እሺ በቃ አይዞሽ። ነይ ወደዚህ፣ አይዞሽ። ይቅርታ፣ ብዙ አስጠበቅኩሽ? አልጠበቅኩም፣ ገና መምጣቴ ነው። ሩቻ፣ የእውነት በጣም ታስገርሚያለሽ። እውነቱን ለመናገር እንዴት እንከባክብኛለሽ ብዬ አልጠበቅኩም ነበር። እና እዚህ ቤት የሚታወቁት በምንድን ነው? ምን እንብላ? ዝም በል፣ አስቀምጠው። እሱ ከእኔ ምን እንደምትፈልግ አሁን ንገረኝ። ለምን መጣ? ትልቅ ዕዳ አለብሽ ብለኸኝ ነበር። ትናንት ማታ ሂሳብ አላወራረድኩም ብለህ ነበር። አዎ ዕዳ አለብሽ። ልጄ የሞተው በአንቺ ምክንያት ነው። በጭራሽ በእኔ ምክንያት አይደለም። እኔ አይደለሁም አድናን። አዎ ግን ማዳን ትችይ ነበር። የማረገው ጠፍቶኝ ተጨነቄ አንቺ ጋር መጥቼ ነበር። 70 ሳንቲም አልነበረኝም። ስሚኝ ሩቻ፣ እንድትረጂ ልለምንሽ መጥቼ ነበር። አንቺ ግን ፊቴን ዞር ብለሽ ሳታይ አባረርሽ። ምን ነው ሩቻን ረሳሽው እንዴ? ይህንን ነገር አንተ ነው የጀመርከው። ላደረግከው ነገር ከፍለሃል። ስማኝ፣ እኔ ልጅ በአንተ እንዲቀጣ አልፈልግም ነበር፣ ግን ሕይወት እንዲህ ናት። አንተ ልጄን ገለኸዋል አድናን። እርግማኔና ጸሎቴ ተሰምቷል። ያንተም ልጅ ሞተ። የሚገባህን ነገር አግኝተሃል። ሩቻን አታናች። የማይሆን ነገር እንዳደርጋት ገፋፊ። ቆይ ባናድድህስ ግን አንድ ነገር ጠንቅቀህ እወቅ። አሁን የድሮዋ ሩቻን አይደለሁም።
ያቺ ምስኪኗ ፈሪዋ ድሮ የምታውቃት ደካማዋ ልጅ ሞታለች፣ የለችም። እናንተ ራስህ ነህ የልጄ መቃብር ውስጥ አንድ ላይ ጉድጓድ ውስጥ የቀበርካት። አየህ፣ አሁን እኩል ሆነናል፣ እኩል ነን፣ አድናል። ከዚህ በኋላ ምንም የምናወራርደው ሂሳብ የለም። ስለዚህ የልጅሽን መቃብር አግኝተሽዋል ማለት ነው? ባገኘው ደስ ይለኝ ነበር። በጭራሽ ጥሩ አይሆንም ነበር። በጣም ታዝኚ ነበር። መቃብሩ ጋር ቆመሽ እንዴት እንደሞተ ታስቢው ነበር። እያለቀሰ ከነነፍሱ እንደቀበርኩት እንዴት እንደ ወፍ ተንፈራፍሮ እንደሞተ ብታውቂ ጥሩ ነበር። ሕይወቱ እስክትወጣ ድረስ ለብዙ ደቂቃዎች ሲሰቃይ ይሰማኝ ነበር። በቃ ይበቃል። ይህንን መስማት አልፈልግም። በደንብ አዳምጠኝ። ከዚህ በኋላ ከቤተሰቤ ትርቃለህ። ይኸውልህ ከልጅ ልጄና ከባሌ በደንብ ትርቃለህ። ተሳስተህ እኛ አጠገብ ሁለተኛ ከደረስክ እኔን አያድርገኝ። ማን የሆንኩ ነው የሚመስልሽ? ከቤተሰብሽ ጋር ምንም የሚያገናኘኝ ነገር የለም። እዚህ የመጣሁት ድርጅታችሁን ለመውሰድ ነው። እዚህ የመጣሁት ለአይነኬው የኮርማን የወይራ ድርጅት ነው ያልኩት። ገባሽ? በቅርቡ በፍርድ ቤት ትዕዛዝ ለሽያጭ እንደሚቀርብ ሰምቻለሁ። እኔ ገዘዋለሁ። ድርጅትሽ በቅርቡ የኔ ይሆናል። ሩጃን፣ ከዛ ጭንቀትሽን በትልቅ ደስታ እከታተለዋለሁ። ለዛ ነው እዚህ ድረስ የመጣሁት። ሩጃን፣ ደስ አይልም? ስሜ፣ እዚህ ምን እያደረግሽ ነው? ወንድሜ የት ነው የቀበርከው? እርሻ ውስጥ ነው ብለህ ነበር። ወንድሜ የት ነው የቀበርከው? እባክህ ንገረኝ። ምን ልታደርጊ ነው? የሆነ ቦታ ነው የቀበርኩት። በቃ ተይው። ወንድሜ እባክህ እየለመንኩ ነው። እባክህ ንገረኝ። ቢያንስ መቃብሩ የት እንደሆነ ልወቅ እባክህ። ያው እዛ ጋ ወንድሜ። አይ እዛ ነው። ወንድሜ። ወይም ቆይ እዛ ጋ ነው መሰለኝ። እውነት ረሳሁት። የእውነት ረሳሁት። ይሄ እርሻ በጣም ትልቅ ነው። እንዴት ላገኘው እችላለሁ? ምልክትም አላደረግኩበትም። ያሳዝናል። የእውነቴን ነው፣ ጠፋብኝ። ውዶቼ፣ ሶመር አብሯችሁ አልመጣም እንዴ? ሶመር ከወይዘሮ ሙጅጋን ጋር ፍርድ ቤት ሄዷል።
አንድ ጊዜ ፖሊስ ጣቢያ፣ አንድ ጊዜ ፍርድ ቤት ይሄዳል። ምን ተፈጥሮ እንደሆነ ባውቅ ደስ ይለኝ ነበር። ለአቶ ኦዛር ትናንት ማታ ደውዬ የተፈጠረውን ነገር ነግሬው ነበር። ግን ሶመር ሲመጣ ራሱ የተፈጠረውን ነገር ይነግርሻል። እሺ በሉ ልጆች፣ አያታችሁን ቻው በሏት። ከዛ ቀጥታ ወደ ትምህርት ቤት እንሄዳለን። አያቴ ቻው። የኔ ውዶች፣ ይገርማል። እንዴት ጠንካራ ናችሁ። በሉ አሁን ሂዱ፣ ትምህርት ቤት እንዳታስቸግሩ። እሺ እሺ። በሉ በሉ ሂዱ። ይኸውላችሁ በአቃቢ ሕግ ውሳኔ ሕክምና የሚያደርገው እዚሁ እናንተ ጋር ነው። ስለዚህ እኔም እዚሁ ከእናንተ ጋር እኖራለሁ ማለት ነው። አታስብ፣ እሺ አውቃለሁ። ክፍሉን መልሰውና ሐኪሙ እዛ መምጣት ይችላል። ችግር የለም። ዶክተር፣ ልጄን ማየት እችላለሁ? አሁን አይቻልም፣ ትንሽ ተረብሿል። መጀመሪያ መድኃኒቱን እንስተው፣ አጠቃላይ ምርመራ ላድርግለትና ታይዋለች። ትንሽ መጠበቅ ይኖርብሻል። እሺ? እኔ ሙዛይን ማዋራት ፈልጌ ነበር፣ ግን ከእናቱ ውጭ ማንም ሰው ማግኘት አይችልም፣ ክልክል ነው። ይቅርታ። ይህ አጋጣሚ ልጄ የሚድንበት ይሆናል ብዬ ተስፋ አደርጋለሁ። ልጄ በጣም ተጎድቷል። አታስቢ፣ ደህና እስኪሆን ድረስ አይለቁታል። እመኝኝ። ግን እኮ ችግሩ ያቅጣትም አለው። አሁን እሱ ያሳስብሽ ወይዘሮ ሙጁጋን፣ መጀመሪያ ጤናውን ይመልሱልን። በይኔ በቃ ተረጋጊና ንውረድ። ፈጣሪ ጨርሶ ይማረ። ሩቻን፣ በጠዋት ነው የወጣሽው? የት ሄደች ነበር? በሰላም ነው? ኦዛር፣ አድናንን ላገኘው ሄጄ ነበር። ቆይ ደግሞ ችግሩ ምንድን ነው? ድርጅቱ ስማኝ፣ በቅርቡ ለጨረታ ይቀርባል። ታውቃለህ፣ ጥንባንሳ ነው፣ ድርጅቱን ሊገዛ ነው። ለዛ ነው እዚህ ድረስ የመጣው፣ ሁሉን ነገር የራሱ ለማድረግ ሲል፣ እኔን ለማሰቃየት ሲል ነው። እሺ፣ እሱን አብረን እናያለን። አንቺ ተረጋጊ፣ ምርመራ አድርጋለሁ። እንደዚህ አይነት ነገር ዝም ብሎ ሊፈጠር አይችልም። እሺ ወንድሜ ሶመር፣ አታስብ፣ ቻው በቃ። ወንድሜ ሶመር ምን አለ? አዲስ ነገር አለ? አቃቢ ሕጉ ማሰሪያ ትዕዛዝ አውጥቶበታል። ሰው ቤት ሰብሮ በመግባት በስለት ጥቃት በማድረስ በማስፈራራት ብዙ ወንጀሎች ናቸው። በጣም ያሳዝናል። የእውነት ብረዳው ደስ ይለኝ ነበር። ዶኑሽ ማንንም የሚሰማበት አይነት ሁኔታ ላይ አልነበረም። እና ደግሞ እሱ ኃላፊነት እንዳለብሽ ሊሰማሽ አይገባም። እስር ቤት አልገባም። አታስቢ፣ ሐኪም ቤት ነው ያስገቡት። እንደ ገመትኩት ማለት ነው። ሕክምና የተደረገለት እዛው እንደታሰረ ይቆያል ማለት ነው። ምናልባት ለእሱ የሚሻለው ይሄ ይሆናል። ምንም ጥያቄ የለውም፣ ይሻለዋል። ያው እስር ቤት ቢገባ የእናቱ ሐዘን አይድንም ነበር። ይኸውልሽ፣ ከዚህ በኋላ አንቺ አትገቢ። ይህንን ላስታውስሽ አልፈልግም ነበር፣ ግን ለጤናሽ ስል ይህንን ግዴታ ማለት አለብኝ። ከባድ በሽታ ይዞሽ አሁን ገና መዳንሽ ነው። እንዲህ አይነት ነገር ሲያሳስብሽና በጣም ስትጨነቂ ጤናሽን ይጎዳዋል። ስለዚህ አትጨነቂ እና እሱን ለመጠየቅ ሐኪም ቤት እንዳትሄጂ። ኡዛይ እንድታዩ አልፈልግም፣ ግን ላረጋግጥልሽ እፈልጋለሁ። ያለበትን የጤና ሁኔታ እኔ በቅርበት እከታተለዋለሁ። የምሰራበት ሐኪም ቤት ውስጥ ነው። እሺ? አቶ ሶመር፣ ደህና አትመስልም። የሆነ ነገር እንዳዘጋጅልህ ትፈልጋለህ? አይ አይላ፣ አመሰግናለሁ። እሺ ሶመር፣ ልጄ ያንተ ነገር እያሳሰበኝ ነው።
አታስቢ እማዬ፣ ደህና ነኝ። የምፈልገው አንቺ ደህና እንድትሆኝ ብቻ ነው። እሺ እባክሽ። የሚፈጠረውን ባውቅ ኖሮ ደህና አሁን ነበር። ስደውልልህ አንተ ግን ስልኩን ትዘጋዋለህ። ትናንትና ማታ ቱርካን አባትን አንዳንድ ነገር አውርተው ነበር። የተፈጠረው እሱ ነው እማዬ። የወይዘሮ ሙጅጋር ልጅ አቶ ሳዲቅ ቤት ቢላ ይዞ ሰብሮ ገባ። አደንዛዥ ዕፅ ነገር እየተጠቀመ ነው። ጭንቅላቱን በደንብ እየተጠቀመ አልነበረም። ዶኑሽን እስካሁን እያስቸገራት ነው። ለማንኛውም ከፖሊሶቹ በኋላ የፖሊስ ዘገባ ምናምን፣ በስተመጨረሻ አቃቢ ሕግ ቢሮ ተወሰደና ለሕክምና እንዲሄድ ተወሰነ። ግን ማንም ሰው ምንም አልሆነም አይደል? አጎቴ ፋቲ ቆስሏል፣ ግን የሚከበር ነገር አይደለም። ያን ያህል አያሳስበም። እና ደግሞ አቶ ሳዲቅ ቤት ከመምጣቱ በፊት ወይዘሮ ሙጅጋንንም ጎድቷት ነበር። ሴትዮዋ ከሐኪም ቤት ገና መውጣቷ ነበር እና መራመድን ብዙም አትችልም። ኦ ሙጅጋን ምስኪን። ውይ ደውዬላት አስጨንቂያት ነበር። ለምንድን ነው የደወልሽላት? ያንተ ነገር አሳስቦኝ ነበር እና እሷም ከአንተ ጋር ነበረች። ከዛኛ ማውራት አልቻልንም። ሶመር መጣ ይላ? አዎ ውስጥ ነው። ውዴ ምን አደረግሽ? ልጆቹን ትምህርት ቤት አደረሻቸው? አዎ። የማታው ጭንቀት አንቺንም ጎድቶሻል ውዴ። እላይ ሂጂና ትንሽ ረፍት አድርጊ። አንተ ምንም ደህና አትመስልም። አዎ እኔም ገላዬን ልታጠብ። እማዬ ለዶኑሽና ለሰርዳር በጣም ደስ የሚል ምሽት ይሆን ነበር፣ ግን ደግሞ መጥፎ ምሽት ሆነባቸው። በጣም ተጨንቀው ነበር። በስተመጨረሻ የሚፈልጉትን ነገር ሊያገኙ ነበር። ግን እኔም በጣም አዝኛለሁ ሶመር። አባቴ ምን ያህል ተጨንቀው እንደነበር ማሰብ አልችልም። ቆይ ግን ልጁ ምን አይነት አስቸጋሪ ሰው ነው? ዶኑሽ ጥሩ ማሰቡ አሁንም ችግር ውስጥ አስገባት። ከዚህ በኋላ አታገኘውም ብዬ አስባለሁ። አይ በጭራሽ አታገኘው። ወይዘሮ ሙጅጋንን ባየሻት ቱርካን በጣም ተጎድታለች። የእውነት ምስኪን ናት። ታሳዝናለች። እንደ እናት እንዲህ አይነት ነገር ሲያጋጥም በጣም ከባድ ነው። ከሐኪም ቤት ስንወጣ ባየሻት ራሷን ጥላ ነበር። በነገራችን ላይ አንድ ላይ ያለን እናቴ ለወይዘሮ ሙጅጋን ደውላላት ነበር። አጎቴ እንደመጣ ነግራታለች። አዋሪውና ለምን እዚህ እንደመጣ አጣሪ አለቻት። ግን ወይዘሪት ሙጅጋን ስለዚህ ምንም ባትናገር ደስ ይለኝ ነበር። ማለቴ እሷ ጋር መሄዳችን ባትነግራት ደስ ይለኛል። አይ አልነገረቻትም። ለማንኛውም አጎቴን አላገኘውም ብላታለች። እናቴን ታች አግኝቻት ነበር። ለምን ለወይዘሮ ሙጅጋን ደወልሽ ብዬ ጠይቂያት ነበር። ለእኔ ምንም አልነገረችኝም። ስለ አጎቴ አላወራችኝም። ሶመር አንተና አጎት ምንድን ነው ያወራችሁት? እሺ ይህንን ጉዳይ እርሹ ብለኸኝ ነበር፣ ግን ሰውየው ከዚህ ሁሉ ጊዜ በኋላ እዚህ ድረስ ስለመጣ ችግር እንዳለበት ግልጽ ነው። ምንድን ነው ያለ? ቱርካን እባክሽ ምንም ጥያቄ አትጠይቂኝ። መልካም እድል። እንኳን ደህና መጣሽ። ለምንድን ነው እንደዚህ መሬቱን ያደረከው? ቆይ የተመረጡ ድንጋዮችን አልጎላልሽ ነው? አልሰማኸኝም እንዴ? እኔ ያልኩት እኮ የእንጨት ፐርኬ ነው። ተይ እባክሽ፣ እንደኔ እንጨት ብዙ ዕድሜ የለውም። በዝናብ እርጥበት ይበሰብሳል። አዲስ የሆነ ፋሽን ባትከተይ ይሻልሻል። ይህን ስራ ለ35 ዓመት ሰርቼዋለሁ። ይኸውልህ እዚህ መምረጫው ላይ በደንብ አሳይቼሃለሁ። የመጀመሪያ ደረጃ ዕቃ እንጠቀማለን፣ ምንም አይፈጠርም። ስለዚህ ይሄንን አንሳውና በሱ ፋንታ ይሄንን አድርገው። እንደገና እንድናገር አድርገኝ። ለአዲስ ሰው ማስረዳት ከባድ ነው። ድገመው። ምንድን ነው ያልከው? አሁን አዲስ ስታወራ ክብር ይኑርህ። እዚህ ጋር አለቃው እኔ ነኝ። የሚደረገው እኔ የምለው ነገር ነው። ሄሎ ወይዘሮ ፊጋን፣ አቶ ካርታርን ታገናኘኛለሽ? ማንን ያልከው? አቶ ካርታር፣ ቤቱ የእሱ ነው። አለቃ አንቺ አይደለሽም። ሄሎ ወይዘሮ ፊጋን፣ እዚህ ስለ ህንፃ ባለሙያ ብላችሁ አስቀምጧቸዋታል። ከአዲስ ሰው ጋር መስራት አልፈልግም። አቶ ካርታር ከስብሰባ ሲወጣ እንዲደውልኝ አድርጌ። እንግዲህ አቶ ዛር፣ ወደፊት ሰራተኞች እንዳይጎዱ ከአሁኑ ሰው ቅነሳ መጀመር አለብን። በህጋዊ መንገድ ስራ አስኪያጅ ቀጥረናል። ምርቱም አይቆምም፣ ይቀጥላል። አሁን ሰዎችን ማባረር ምክንያታዊ አይደለም።
ሶመር፣ ሴልጁክ ያለው ልክ ነው። ገና ፍርድ ቤት ምንም አይነት ውሳኔ አልተወሰነም። ልጄ፣ አሁን ግን አሉታዊ ነገር ከተሰማ የበለጠ ይጎዳሉ። ቢያንስ እንኳን አሁን ላይ ካሳ ያገኛሉ። ስለ እነሱ ጥሩ ነገር ጽፈን ልናስወጣ እንችላለን። ግልጽ ነው። በዛም በዚህም ቢሆን ይጎዳሉ አባዬ። እስኪ ሴልጁክ አንድ ነገር ልጠይቅህ። የስዕሉን ክፍያ መቼ ነው የሚሰጡን? አሁን ተረጋግተን ትንሽ መጠበቅ አለብን። የወሰድኳቸው ስዕሎች በጣም ትልቅ ዋጋ ያላቸው ናቸው። ጨረታው እየታሰበበት ነው። ከዛ እዛ ነው የሚሸጡት። ለወይዘሮ ሩቻን ይህንን አሳውቀዋታል። እንደዛ ከሆነ ለሰራተኞቹ የምንከፍላቸውን ገንዘብ ማግኘት አለብን። ስልኬ ቆየት ነው ያለ። ቆይ አንዴ ይዤው መጣሁ፣ መልሳለሁ። ሴልጁክ፣ ይህንን መኪና ውሰድና መልሰው። በዚህ ሰዓት በጣም ቅንጡ ነው። ለአንድ ተጨማሪ ሳምንት ክራይ ከፍዬበታለሁ። አይ አልፈልግም፣ በቃ ውሰደው። ዛሬ ኤጊን ጋር ሄዳለሁ። እሺ፣ ማን ያውቃል፣ ምናልባት እሱ ጋር ጥሩ የሆነ ሥራ አገኘ ይሆናል። ከዚህ በኋላ ሌላ ቦታ መስራት መጀመር አለብን።